ያገዛዙ እህትና የክብር ዶክተር አርቲስት ቴዲ አፍሮ ሙዚቃ በአማራ ብሔርተኞችስ አይን እንዴት ይታያል የሚል ይሆናል። ማህበረሰባችን ዛሬ ከእንባ ከማልቀስ ደም ወደ ማልቀስ ደረጃ የደረሰበት ሁኔታ ነው ያለው። ይሄንን እንግዲህ ጠቅልል አድርጎ በተወሰኑ ቃላቶች ይዞት መጥቷል። በሚገርም ሁኔታ ቴዲ ስታል የሚል የቴዲ አፍሮ ዘፈንም ሰምቻለሁ። እኔ ቴዲን እንደ አንድ ሰው የኦሮሞ ልጅ ነኝ። ከዛ በፊትም የሱ ዘፈኖች በጣም ሰማለሁ፣ ደስ ይለኛል። የዛሞኑን ግን ልዩ ያደረገው ነገር ምንድነው? ዳስታል የሚል ያው አገዛዙ ላይ ነው መሰለኝና ለኛ አልተመቸንም። ለምን መሰለኝ? ቴዲ ታዋቂ ዘፋኝ ነው፣ አርቲስት ነው። ለኔ ላስቁም ዲታ ለኔ አልተመቸኝም። አንተ የኦሮሞን ህዝብ መወከል ስለማትችል ለኔ አልተመቸኝም። ለኔ አልተመቸኝም። ለምን መሰለኝ? ቴዲ የአንድ ብሔር በላይነትና የአንድ ሃይማኖት በላይነት ብቻ የሚሰብ ሰው ነው። እንዴት በለኝ? አሁን ለምሳሌ እና አጼ ምኒልክ እና ኃይለ ሥላሴ እነሱ ሞቱ የሉም፣ በህይወት የሉም፣ ሬሳቸው ነው ያለው። ከመቃብር ውጡና አግዙን ለማለት አሁን የሱ አስተዳደብ ከወቅታዊ ጋር ከጊዜያዊ ጋር አይሄድም። እንደ አንድ ሰው እናከብራለን፣ እንወዳለን። የሱ ዘፈን በተለይ ጥሩ ድምጽ ያለው ሰው ነው። ግን ታውቃለህ አሁን አንተ አዲስ አበባ ወይም ፊንፊኔ የዛሬ 8 ዓመት በፊት የት ነበረች? አሁንስ እንደ ዓለም እኮ ቶፕ 10 ውስጥ ገብታለች። ታውቃለህ? ታምናለህ? በዚህ ከፓሪስ ጋር ከነ ፓሪስ ጋር አሁን ቶፕ 10 1 እስከ 10 ያሉት ከተሞች ውስጥ አንድ ነች። የቀለም ቅብ የአንድ ሀገርን ደረጃ እኮ እንትን አይልም ዲታ። ለማንኛውም ሐሳብን ተቀብለናል። ለማንኛውም ሙት አድርገና ወደ አጀንዳችን እንመለስ። ሐሳብ መስጠት ብቻለው ከቴዲ ሙዚቃ አንፃር ብቻ ነው እና ልጨርስ የቴዲ ሙዚቃ ላይ ነኝ እኮ እኔም ሌላ ቦታ አልሄድኩም። ስለዚህ እናንተም በዛ ትግሉ ቀጥሉና አሁን አንተ እንዳልከው ቅድም አሁን ወጣ እንደ ያ ሰውዬ የለም ወጣላ እና በነገራችን ላይ አሁን የብሔር ጥላቻ የለኝም። የአማራ ጓደኛ አለኝ። ትግላችሁን እናንተም ጦርነትም አልወድም፣ ግን ተስማማችሁ በአንድ ሀሳብና በአንድ ኢትዮጵያዊነት እንምጣ የሚል ሀሳብ አለኝ። አመሰግናለሁ። ፈኑ በጣም ይደንቃል። ይሄ በእውነት ለትውልድ ለማስተላለፍም ትላንትና የነበረችዋን ኢትዮጵያም ዛሬ ያለችዋን ኢትዮጵያ እውነት ዛሬ ኢትዮጵያ አለች ወይ? ኢትዮጵያ የምንላት ካለች ልጆቿ የታሉ? እነማን ናቸው? ስንት ነበሩ? ትላንትና የነበረችዋ ኢትዮጵያ ዛሬ ላለንበት ኢትዮጵያ መሆን ያልቻለችበት ምክንያት ምንድነው? ይህንን አሳልቆ አነጋግሮ አገናኝቶ አኝኮ ጨምቆ በሰው ጆሮ ውስጥ ገብቶ እንድታብላላውና እንድታየው ያደረገው እኛስ በመሄድ ላይ ጠፍተን መች አወቅ ነው? ብንሄድ አንደርስ ገና ነው። በመባረኪያችን ከመንገድ ላይ ዘለን አይበቃም ወይ መሳል? በዘር ጉንፋን ታመን ይላል። ጎበዝ፣ ይሄ ምኑ ላይ ነው ለአማራ ያደላው? ምኑ ላይ ነው? በዘር ጉንፋን ታመን ሁላችንም ነው። ሶማሌው ከአፋሩ ጋር እየተዋጋ ነው። አፋሩ ከትግሬው ጋር እየተዋጋ ነው። አማራው ቤኒሻንጉል ኦሮሞን እያዋጉ ነው። 33 ዓመት እያፋጁ ነው። ይሄ ለሁሉም ብሔር ብሔረሰብ ጥሪ ያቀረበ እንጂ መቼ ለአማራ የበላይነትን አቀረበው? ከዚህ አንጻር ትላንትና ተሳትፎ የነበረን ኢትዮጵያኖች መነጋገር ሲገባን እየጠፋን ነው። በምንጦርባት ሀገር ላይ መጦሪያ አጣን ያለው ዘፋኝ ምኑ ነው ብሔረሰብ ውስጥ የሚያስገባው የሚጎትተው? ለምንድን ነው
የምናያቸውን የምንሰራቸውን ነገሮች በአግባቡ ማየትና ማዳመጥ እንጂ በጥላቻ የአማራ ተወላጅ ስለሆነ ብቻ እየሰራ ያለውን የብሔር ብሔረሰቦች ድምፅ ኢትዮጵያዊነትን እየሰበከ ያለውን አንድ ካንዱን የማያጋጭ ግን ያጠናውን ሀብት መሆን የነበረብንን ቁልጭ አድርጎ አስቀምጦልናል። ከዚህ በላይ ምንም መደምደሚያ የለውም። ከዚህ በላይ ምንም ድምፅ የለውም። ለመዋጋትማ የአማራ ፋኖ የህልውና የማንነት ጥያቄ እየተዋጋ ነው። ቤኒሻንጉልም እየተዋጋ ነው። ጋምቤላው እየተዋጋ ነው። ትግራይ እየተዋጋ ነው። ኦሮሞ እየተዋጋ ነው። ይሄ በሀገራችን ውስጥ አለ። ይሄ እየጠፋን ነው። በዘር ጉንፋን ተላለቅን። እንድረስላት ዳስ እንጣል ማለት ምኑ ነው ወንጀል? ምኑ ነው የኃይለ ሥላሴን ስርዓት ናፋቂነት የሚያሰኘው? ታዲያ ከሆነሳ ትናንትና እና ኃይለ ሥላሴ እነ ምኒልክ ኢትዮጵያዊነትን ነው አንግበው የሰጡን፣ ዘርን አልሰጡንም። ይህንን ደግሞ ቢልስ ምን ወንጀል አለው? ታዲያ ትናንትና ሴኑን እንደንቴቱ 4 ኪሎ ዱፉን እንደንዴቱ ጀቹን ሲዳማ ኛፓን ኬኛ ኦሮሞን ጀቹን አማራም ሚቲ አማራም በዱ የተዘፈነበት ዘፈን አይደለም እንዴ? ከዚህ በላይ ዘር መቀስቀስ ዘር ማጥፋት በላይ አለ እንዴ? እኛ እኮ የኦሮምኛ ተናጋሪ ነን። ኦሮምኛ አካባቢ የኖርንን። ስለዚህ ትናንትና በኦሮምኛ እንደዛ ሲዘፈን የአማራ ህዝብ ኦሮሞ እንደዚህ ዘፈነብኝ አላለም፣ ምንም አላለም። እስካሁን ድረስ በኢትዮጵያ ዘፈን ውስጥ እኔ እንደ አንድ ሶማሌ ተወላጅ የትኛው ዘፈን ነው በኢትዮጵያ ውስጥ የሌላም ብሔር የዘፈነ የአማራ ዘፋኝ አንድ ዘፋኝ አውጣልኝ። ጥቁር ሰው ማለቱ ታዲያ ነጭ ጣሊያን ይበል እንዴ? ሀገር ታሪክ የሰራን ኢትዮጵያን ነፃን ያወጣት ኮሎናይዝ አትገዛም ያለውን ሚኒሊክ በነጭ ይለውጠው እንዴ? ጥቁር ሰው ነው። ትክክል። አፍሪካዊ መሪ ነው። አልገዛም ያለ። ዛሬ እኮ ደረታችን ነፍተን የምንሄደው በእነዚህ ጀግኖች ሙታን ነው። የእነዚህ ሙታን በአውሮፕላን የተርከፈከፈባቸው የናፍጣ ዘይት ተረሳ እንዴ? ይህን ሁሉ ነው የአዲስ አበባ ሁኔታ የብዙሃን ኢትዮጵያኖች ደም የፈሰሰበት ነው። የአንድ ብሔር አይደለም ማለቱ ምኑ ላይ ነው ወንጀል? በዚህ ዘፈን ብዙ ነገሮች እየተባሉ ነው። ብዙ ነገሮቹ ይወራሉ። አንዳንድ ኢትዮጵያዊ መስሎ ኢትዮጵያዊነታቸውን ከልባቸው ያወጡ ሰዎችንም የለየንበት ዘፈን ነው። በነገራችን ላይ ይሄ ዘፈን መዘፈኑ ሚና ለይቷል። በነገራችን ላይ ኢትዮጵያውያኖች የሆኑት የልባቸውን እየደረሰባቸውን ያለው መከራና ግፍ ለኢትዮጵያውያኖቹ እስከተዘፈነ ድረስ የእውነት ነው። የገባው ተቀብሎታል። አይ ይሄ አይደለም እኛን አይመስልም ያሉትም ደግሞ ተቃውሟቸውን ቀጥለዋል ማለት ነው። 24 ሰዓት ውስጥ ባልሞላ በደቂቃ ውስጥ የተዘፈነላቸው ዘፈንም አለ። ይሄንን ምንድን ብዙ ነገሮች ተፈጥሯል። ብቻ ግንስ ይሄ ዘፈን ምን ይመስላል የሚለው ነገር ነው። አሁን ዘፈኑ ምን ይመስላል? ምንድንስ ይዘው ነው ያመጡት? እነዚህ ሰዎች ምንድን ናቸው? አላማቸው ወደፊትስ ምንድን ነው? ይዘው የመጡት ነገር ከኢትዮጵያ አንደበት ለመውጣት ኢትዮጵያ የምትለውን መስለው ነው እንጂ አይደሉም ማለት ነው። ለኢትዮጵያኖቹ ማለት ነው፣ ለኢትዮጵያ ሕዝብ። ለምን ቢባል ይሄ ሰው የዘፈነው በ8 ዓመታት ወደዚህ ውስጥ ኢትዮጵያ ሕዝብ ላይ እየደረሰ ያለው መከራ ግፍ ነው ቁጭ ያደረገው። እያንዳንዳችን ብንጠያየቅ እያንዳንዳችን ምንድነው የዘፈን ለዚህ ዘፈን ምንድነው ውስጣችን ያለው ቢባል እያንዳንዳችን የቤታችንን ቁስል ነው ያወጣው። አንዳንዶች ጥቅመኞች ደግሞ ተነካን፣ ተደፈርነ እንዴት ብለው ያዙኝ ልቀቁኝ የሚባልበት ነገር አለ። ስለዚህ የኢትዮጵያ ሕዝብ እንደ ሕዝብ እነዚህን ይሄን ነገር እንዴትስ ይመለከቷል ነው ትልቁ ጥያቄ። ምንስ ነው እነዚህ ሰዎች አካሄዳቸውስ ምንድን ነው? የኢትዮጵያ ሕዝብ ዓላማው ምንድን ነው? ይሄን ነገር እንዴት ነው በሚገርማችሁ ነገር ሃይምሮ ጭንቅላት ቢኖራቸው ኖሮ
ብልጽግና የሚባለውን ኃይል የኦሮሞ ህዝብ ነው ሊታገለው የሚገባው ነበር። ለምን ቢባል ነገ ዋጋ ያስከፍለናል፣ በእኛ ስም ነው የሚሰራው፣ በእኛ ስም ነው እየተነገደ ያለው ብለው እነሱ ነበረ ሊታገሉት የሚገባው። ስለዚህ እነሱ አንዳንዶቹ ደግፈው ወጥተው ሲያጨበጭቡ እናያለን። አንዳንዶቹ ደግሞ ኖ ቴዲ የዘፈነው ዘፈን ትክክል ነው የሚሉም አሉ። አብዛኞቹ ግን ደግፈውት የራሳቸውን ዘፈን ደግፈው ይቆማሉ። አዎ አንዳንድ ኦሮሞኛ ተናጋሪ እህት ወንድሞች አሉ። በትርጓሜም በተለያዩ መንገድም የሚወጣ ነገር እስከሆነ ድረስ ይሄን እንግዲህ የኢትዮጵያ ህዝብ ያለውን ነገር አውቆ ምንስ ይላል ምንንስ ይዞ ይመጣል የሚለውን አብረን የምናየው ይሆናል። ግን የኢትዮጵያ ህዝብ ሁሉንም ነገር ተረድቶታል። ባይዞይ ሁሉንም ነገር አውቆታል። ምንም የሚነገረው የለም። ሁሉንም ነገር ያውቃል። ስለዚህ መታገል ያለባቸው ይሄ ሰውዬ እዚህ ስልጣን ላይ እንደማይኖር አምነው ሊታገሉ የሚገባቸው እነሱና እነሱ ናቸው ለማለት ፈልጋለሁ። አመሰግናለሁ። ምስጌ ሁላችሁም ታንኪዩ። እሺ በጣም አመሰግናለሁ። ዛሬ ይሄ ሙዚቃ ይዞ የመጣው ሜሴጁ ህዝባችን ላለፉት 7 ዓመት ተኩል እንደዚሁም ኦልሞስት 8 ዓመት ውስጥ ያሳለፈው ሰቆቃና መከራ በምን ያክል ደረጃ እንደሆነ ወደ ውጪ ማልቀሱን ትቶ ወደ ውስጥ የሰው ልጆች እንባ ማልቀስ የተለመደ ጉዳይ ሆኖ ማህበረሰባችን ዛሬ ከእንባ ከማልቀስ ደም ወደ ማልቀስ ደረጃ የደረሰበት ሁኔታ ነው ያለው። ይሄንን እንግዲህ ጠቅልል አድርጎ በተወሰኑ ቃላቶች ይዞት መጥቷል። በሚገርም ሁኔታ ቴዲ ዳስጣል የሚለው ነገር ያው እንግዲህ ሁሉም ሰው በተለያየ ነገር ይተረጎማል። ብዙ ትርጉሞች የሚሰጥ ነገር ነው። ይሄ ትርጉም እንግዲህ ይሄ ትርጉም ዛሬ እንደምታውቁት በርካቶች ቤት ንብረታቸው ፈርሶባቸው በሰው ሰራሽ ችግር በዱር በገደሉ ከስር ውሃ ከላይ ፀሐይ እየተፈራረቀባቸው ያሉ ቤተሰቦቻቸውን አጥተው ወላጆቻቸውን አጥተው ህፃናቶች እንደዚሁም አዛውንቶች ጧሪ ቀባሪ የሌላቸው የሚያለቅሱ እናቶቻችን በርካቶች ናቸው። ይሄ ሁሉ የሆነው እንግዲህ ባለፉት 8 ዓመት ውስጥ በአብይ አህመድ ስርዓት አገዛዝ ውስጥ ነው ይህን ሲያደርገን የነበረው። እንግዲህ ከዚህ ጋር ተያይዞ ይህንን ነገር ነው ሁሉንም ነገር ጠቅለል የሚያደርግ ነገር ስለሆነ ሙዚቃው የነዚህ ሁሉ እንባና ሰቆቃ መከራ የሚገልጽ ነገር ነው ቴዲ ይዞልን የመጣው። እኔ ሌላው ማለት የሚፈልገው ከዚህ ጋር ተያይዞ እስከዛሬ ሲገሉን የነበሩ ሰዎች ማን እንደሆኑ በግልጽ ራሳቸው እኛ ነን ገዳዮች ብለው አሁን ይህን ሙዚቃ የሚቃወሙት ሰዎች ገዳዮቻችን መሆናቸውን በደንብ ያረጋገጡበት ሁኔታ ነው። ምክንያቱም ቅድም እንደተባለው የቴዲ ሙዚቃ ለአፋር ለአማራ ወይም ደግሞ ለኦሮሞ የሚል የለውም። አጠቃላይ የኢትዮጵያ ሕዝብ 86 ብሔር ብሔረሰቦች ችግር ውስጥ መሆናቸውን የሚገልጽ መከራ ውስጥ ሰቆቃ ውስጥ መሆናቸውን የሚገልጽ ነው ይዞ የመጣው። ገዳዮች ግን እስከዛሬ ላለፉት 7 ዓመት ውስጥ ሲገሉን ሲጨፈጭፉን የነበሩ ሰዎች እኛ ነን ገዳዮቻችሁ ብለው ይሄንን ሙዚቃ ሲቃወሙ እነሱ መሆናቸውን በደንብ ያረጋገጥንበት ሁኔታና ያየንበት ሁኔታ ነው ያለው ምንም በማያሻማ መንገድ። ስለዚህ ይሄንን ሙዚቃ ሲቃወሙ ዛሬ የተቃወሙ ሰዎች ኢትዮጵያ በሚባል ስም ተደብቀው በአብይ አህመድ አማካኝነት ለህዝባችን መከራና ሰቆቃ ሲያበዙ የነበሩ ሰዎች እነዚህ ሰዎች መሆናቸው በማያሻማ መንገድ ነው።